ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ የምናወጋቸው ታሪክ በሩቅ ሀገር አሸዋ ላይ ስለቀረው በናፍቆት ስለከሰመውና በመጨረሻም ቁጭትን ስላተረፈው የወጣትነት ዘመን ነው። የብዙዎች እህቶቻችን ህመም፣ የብዙዎች ስደት ማሳያ። ሩቅያ ገና የ20 ዓመት ወጣት ነበረች። እንደ ማንኛውም የሀገር ልጅ ፊቷ ላይ ደማቅ ፈገግታ፣ ልቧ ውስጥ ደግሞ ስፍር ቁጥር የሌላቸው ህልሞች ነበሩ። ነገር ግን የቤተሰቦቿ ድህነት፣ የታናናሾቿ የትምህርት ቤት ደብተር ማጣትና የእናቷ መታመም ህልሟን ክንፍ አሳጣው። እንዲህም ወሰነች፣ እኔ ልቸገር፣ ቤተሰቤ እንደላቀቃለች። ያንን ጥቁር ሻንጣዋን ስታስር እናቷ በእንባ የታጠበ ጉንጯን ስትስማት፣ እማዬ አታልቅሽ፣ 2 ዓመት ብቻ ሰርቼ ህይወታችንን ቀይሬ እመለሳለሁ ስትል ማለች። ያቺ 2 ዓመት ግን የኑሮ እስር ቤት ሆና 12 ዓመታትን እንደምትበላ የዋሂቱ ሩቅያ አላወቀችም ነበር። ሪያድ ሞቃትና ሰፊ ከተማ። ሩቅያ እግሯ የአረብ ሀገር አፈርን እንደረገጠ የራሷ ህይወት እዚያው አበቃ። ከአንዱ ቤት ወደ ሌላው ቤት፣ እንቅልፍ የሌላቸው ሌሊቶች፣ እረፍት የሌላቸው ቀናት። እጆቿ በኬሚካልና በጽዳት ብዛት ሻከሩ። ነገር ግን በየወሩ መጨረሻ የምታገኘውን ደሞዝ ወደ ሀገር ቤት ስትልክ ሁሉንም ህመም ትረሳዋለች። እናቷ ስልኳን አንስታ ልጄ አደግሽልኝ፣ ቤት አሰራን፣ ወንድምሽ ሱቅ ከፈተ ስትላት ሩቅያ ህመሟ ይሻላታል። እሷ እዚያ በረሃብ ብትጠማም ሀገር ቤት ያሉት ቤተሰቦቿ ምንጣፍ ላይ መተኛታቸው እፎይታ ይሰጣት ነበር። ዓመታት ነጎዱ። 2 ዓመት የተባለው ስደት 5፣ 8፣ 10 ዓመት ሆነ። የሩቅያ ወጣትነት በሌላ ሰው ወጥ ቤት ውስጥ ቀለጠ። በየመካከሉ ግን አንድ አስደንጋጭ እውነት መምጣት ጀመረ። መጀመሪያ አካባቢ በየሳምንቱ የሚደውሉት ቤተሰቦቿ አሁን መደወል የሚያስታውሱት በወሩ መጨረሻ ብር ተላከ ወይ ለማለት ብቻ ሆነ። ታናሽ ወንድሟ በእሷ ብር የከፈተውን ሱቅ አስፋፋ፣ አዲስም መኪና ገዛ። እህቷ በእሷ ብር ተምራ ሥራ ያዘች። እናቷም ከበሽታዋ ድነዋል። ነገር ግን ማንም ሰው ሩቅያዬ መቼ ነው የምትመጪው? ይበቃሻል፣ አረፍ በይ የሚላት ጠፋ። ለነሱ ሩቅያ ማለት በየወሩ ገንዘብ የምታወጣ ኤቲኤም ማሽን እንጂ ስጋና ደም ያላት ሴት መሆኗ እየተረሳ መጣ። አንድ ቀን ሩቅያ ለአባቷ ደወለች። ባባዬ፣ በጣም ደክሞኛል፣ ወገቤንና እግሬን ያመኛል። አሁንስ ወደ ሀገሬ መጥቼ በትዳር ልረጋጋ ብዬ አስባለሁ አለችው። አባትየው ግን የሰጣት ምላሽ ልቧን እንደ መስታወት ሰበረው። አባቷ ምን አላት መሰላችሁ? አይ ልጄ፣ አሁንማ ሀገር ቤት ኑሮ ተወዷል። ያሰራሽው ቤት ገና አላለቀም። የወንድሞችሽም ንግድ ተጨማሪ ካፒታል ይፈልጋል። ደግሞስ እዚህ መተሽ ምን ልትሰሪ ነው? ጥቂት ዓመታትን ጨምሪ አላት። ቁጭቱ የሚጀምረው እዚህ ላይ ነው። ለቤተሰቦቿ ስትል የራሷን ህይወት የሰጠችው ሴት አሁን በቤተሰቦቿ ዘንድ የተፈለገችው ለገንዘቧ ብቻ መሆኑን ስትረዳ መሬቱ ተከፈተባት። እኔ ማን ነኝ ስትል ራሷን ጠየቀች። 12 ዓመታት ካለፉ በኋላ ሩቅያ ታመመች። የአሰሪዎቿ ጩኸትና ስቃይ ሲበዛባት፣ አካሏም መስራት ሲያቅተው በባዶ እጇ ወደ ሀገሯ ለመመለስ ወሰነች። ቦሌ አየር ማረፊያ ስትደርስ ልቧ ይመታ ነበር። ቤተሰቦቼ በክብር ይቀበሉኛል፣ በእኔ ብር የናጠጡት እህት ወንድሞቼ ያቅፉኛል ብላ አሰበች። ነገር ግን አየር ማረፊያ ሊቀበላት የመጣው ታናሽ ወንድሟ ብቻ ነበር። እሱም ቢሆን በመኪናው ውስጥ እያለ ለምን መጣሽ? እዛ ብትቆይ ይሻል ነበር የሚል አስተያየት በአይኖቹ ያሳይባት ነበር። ሩቅያ ወደ እሷ ቤት ገባች። በእሷ ብር የተሰራው ቪላ በጣም ያምር ነበር። እህቶቿ ዘመናዊ ልብስ ለብሰዋል። እናቷ ወርቅ አጥልቀዋል። ነገር ግን በዛ ቤት ውስጥ ለሩቅያ የሚሆን ፍቅር አልነበረም። እሷን የሚያዩት የስደት ዘመኗ እንዳበቃና አሁን ሸክም እንደሆነች አድርገው ነበር። ከጥቂት ወራት በኋላ ወንድሟ ሰርግ አደረገ። በሰርጉ ላይ ሩቅያ መድረክ ላይ ስትቆም ማንም ሰው ይህች እህቴ ሕይወቷን ሰጥታ ነው እዚህ ያደረሰችኝ ብሎ አላስተዋወቃትም። ይልቁኑ በስደት ብዛት የረገፈውን ፀጉሯን፣ የሻከሩ እጆቿንና
ያረጀውን ፊቷን አይተው ወደ ኋላ እንድትቆም አደረጓት። በማግስቱም ሩቅያ መስታወት ፊት ቆመች። ዕድሜዋ 32 ዓመቷ ቢሆንም መስታወቱ ላይ የሚታየው ግን የ50 ዓመት አሮጊት ምስል ነበረ። ወጣትነቷ አልፏል። ጤናዋ ተናግቷል። የራሷ የምትለው ትዳርም ሆነ ልጅ የላትም። የላከችው ብር ሁሉ በሌሎች ስም ተመዝግቧል። ያኔ ነው ሩቅያ እውነተኛው የቁጭት እንባ የፈሰሳት። ለሰው ስትኖር ራሷን ያጣችበት፣ ለቤተሰብ ስትል የራሷን ሻማ ያቀለጠችበት ቁጭት። ውድ የቻናላችን ታዳሚዎች፣ ይህ የሩቅያ ታሪክ ብቻ አይደለም። ዛሬም ድረስ በየአረብ ሀገሩ ራሳቸውን ረስተው እንቅልፍ አጥተው ለቤተሰብ የሚኖሩ በሺዎች የሚቆጠሩ እህቶች አሉ። ቤተሰብን ለመርዳት መልካም ነው፣ ነገር ግን ራስን አሳልፎ በመስጠት መሆን የለበትም። ምክንያቱም አንድ ቀን ገንዘቡ ሲያልቅ እናንተም ስታረጁ ያኔ ያደረጋችሁትን ውለታ የሚያስብላችሁ ሰው ላይኖር ይችላል። ከዚህ ታሪክ ምን ተማራችሁ? በስደት ያሉ እህቶቻችንስ ምን ማድረግ አለባችሁ? ሐሳባችሁን በኮሜንት አስቀምጡልኝ። ቪዲዮውን ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉ። በሚቀጥለው በአዲስ ታሪክ እስከምንገናኝ ሰላም ሁኑ።